የቱርክየው መሪ ኤርዶጋን በዩናይትድ አረብ ኤምሬትስ እንደዚሁም በኢትዮጵያ ዲፕሎማሲያዊ ጉብኝት ወይም ጉዞ ያደርጋሉ ተብሎ ቀደም ተብሎ የተያዘ ፕሮግራም ነበር። ከዛ ጊዜ ጀምሮ ተጠባቂ እና መነጋገሪያ የነበረ ጉዳይ ነው። እኛ ዛሬ ያመጣነው ነገ ወደሚመጡበት አይነት ቀን ስለሆነ የበለጠ አነጋጋሪነቱ ደግሞ ዛሬ ጨምሯል። በዛ ምክንያት ነው ዩናይትድ አረብ ኤምሬትስ ጋር ሊያደርጉት የነበረው ጉብኝት ተሰርዟል። የተሰረዘበት ምክንያት የዛ ሀገር መሪ ታመዋል በሚል ምክንያት ነው። እሳቸው ስለታመሙ ነው እንግዲህ ወደ ዩናይትድ አረብ ኤምሬትስ የሚያደርጉት ጉዞ የቀረው ማለት ነው። እና እሱንም አስመልክቶ በሌላ ጊዜ ግንኙነታቸው እንደሚቀጥል ተናግረዋል እና በስልክ ንግግር አድርገው ነው ፕሮግራሙ የተሰረዘው ማለት ነው። ወደ ኢትዮጵያ የሚደረገው ጉዞ ግን ተጠባቂ ነው። ነገ ይመጣሉ ተብሎ ይጠበቃል። ያው በጠቅላይ ሚኒስትር አብይ አህመድ ግብዣ ነው እንግዲህ የቱርኩ መሪ ወደ አዲስ አበባ የሚመጡት። እንግዲህ መረጃው ይሄ ነው። በተለያዩ ጉዳዮች ላይ ይነጋገራሉ ተብሎ ይጠበቃል። እንደምታውቁት ቱርክና ኢትዮጵያ ሰፊ የሆነ ግንኙነት አላቸው። በንግድ ግንኙነት አላቸው። ትልቁ ግንኙነታቸው ከንግድ ጋር የተያያዘ ነው፣ ወይም ኢኮኖሚያዊ የሆነ ግንኙነት ነው ያላቸው። ግን ከደህንነትም ጋር በተያያዘ እንደዚሁ ግንኙነት አላቸው። በእነዚህ ጉዳዮች ላይ የበለጠ ግንኙነታቸውን ሊያጠናክር የሚችል አዳዲስ ስምምነቶች ውስጥ ይገባሉ ተብሎ ይጠበቃል። በዋናነት ደግሞ ቀጠናዊ በሆኑ ጉዳዮችም ላይ ንግግር ያደርጋሉ ተብሎ ይጠበቃል። ሁለቱ መሪዎች ማለት ነው፣ የኢትዮጵያው መሪ እንደዚሁም የቱርክዬ መሪ ባለው ቀጠናዊ ጉዳይ ላይ ይወያያሉ፣ ይነጋገራሉ ተብሎ ይጠበቃል። በእኛ እምነት ይሄ ጉዞ ለሁለቱም ሀገራቶች በጣም በጣም ወሳኝ ጉዞ ነው። ወሳኝ ጉዞ ነው። በተለይ አሁን ቀጠናው ካለበት ሁኔታ አኳያ የቱርክየው መሪ ወደ ኢትዮጵያ መምጣታቸው ለቱርክ በጣም ወሳኝ ነው። የኢትዮጵያው መሪ ከሳቸው ጋር መገናኘታቸው ለኢትዮጵያም ወይም ደግሞ ለመሪው እጅግ በጣም ወሳኝ ነው። ለሁለቱም ወሳኝ የሆነ ጉዞ ነው ማለት ይቻላል። ወሳኝ የሆነበትን ጉዳይ ነው የምናተኩረው። የቱርክዬ መሪ ወይም ኤርዶጋን ወደ ኢትዮጵያ መምጣታቸው ወሳኝ የሚሆነው ከእስራኤል ወደ አካባቢው መምጣት ጋር በተያያዘ ነው። የቱርክዬ መሪ የእስራኤል ወደ አካባቢው መምጣት ትልቅ ትርጉም የሚሰጡት ትልቅ ዋጋና ቦታ የሚሰጡት ጉዳይ ከኢትዮጵያ ጋር ምን ያገናኘዋል የሚለውን የምንነጋገርበት ይሆናል ማለት ነው። ለኢትዮጵያ ደግሞ ወሳኝ የሚሆነው የግብፅ ጦር ሶማሊያ ላይ በፈለገው አይነት መጠን የፈለገውን አይነት መሳሪያ ይዞ መስፈር የሚችልበትን አይነት እድል እየፈጠረ በመሆኑ ምክንያት ለኢትዮጵያም በጣም ወሳኝ ነው የሁለቱ ግንኙነት። ቱርክ ምን አገባት ከግብፅ ወደ ሶማሊያ ከመምጣት ጋር በተያያዘ የሚለውን የምንነጋገርበት ጉዳይ ይሆናል ማለት ነው። የሁለቱ ሀገር መሪዎች መገናኘት ወሳኝ የሚሆነው ከነዚህ ከሁለት ጉዳዮች አንጻር ነው። እስራኤል ወደ ሶማሌላንድ ትመጣለች ተብሎ በጣም እየተጠበቀ ነው። በጣም የጦር ሰፈር ትገነባለች ተብሎ ይጠበቃል። እስራኤል ወደ አካባቢው ስትመጣ ይዛ የምትመጣው ፍላጎቶች አሏት። እስራኤል ሶማሌ ላይ ፍላጎት አላት። የሞቃዲሾ ሶማሌ ላይ ማለት ነው። ሶማሊያ ውስጥ አሸባሪዎች አሉ፣ ለእስራኤል ስጋት የሚሆን
በተለይ የሀውቲ አማጽያን ሶማሊያ ውስጥ እንደ ልብ ነው ገብቶ መንቀሳቀስ የሚችሉት። ይሄ በጣም ያሰጋታል። የእስራኤል ወደ አካባቢው መምጣት ለሶማሊያም ቢሆን ስጋት ነው። ከውስጥ ጉዳዩ አንጻር ነው እምላችሁ። በሌላ በኩል እስራኤል ለሶማሌላንድ የሀገርነት እውቅና ሁሉ ሰጥታ ነው የምትመጣው። እስራኤል ለሶማሌላንድ የሀገርነት እውቅና ሰጠች የሚለው ጉዳይ ይህን ነገር እስካልሰረዘች ጊዜ ድረስ እንደውም መታ የጦር ሰፈር በመገንባት የምታጠናክረው ከሆነ ለሶማሊያ የህልውና ጉዳይ ነው። ሶማሊያ ውስጥ ሀገር መሆን የሚፈልጉ የተለያዩ ክልሎች ሶማሌላንድ በእንደዚህ አይነት መልኩ የሀገርነት እውቅና አግኝታ የምትቀጥል ከሆነ ሶማሊያ ሶማሌ ሆና የመቀጠል እድሏ እጅግ በጣም አነስተኛ። የፈለገ ቢሆን ሶማሌላንድ ራሷን ችላ የምታስተዳድር፣ ራሷን ችላ የምትመራ፣ በራሷ መሪዎች የምትመራ፣ ራሷን ምርጫ የምታደርግ ብዙ ሀገር ሊያስብላት የሚችሉ ነገሮች ያሏት ቢሆንም ነገር ግን የሀገርነት እውቅና አገኘች ማለት ለሌሎቹ ክልሎች ሀገር ለመሆን ለሚያደርጉት ጉዞ የሚያበረታታ ጉዳይ ነው። በዚህ ምክንያት የእስራኤልን ለሶማሌላንድ የሀገርነት እውቅና መስጠት እና ወደ አካባቢው ደግሞ መታ ከሶማሌላንድ ጋር ያላትን ግንኙነት የጦር ሰፈር በመገንባት ጭምር ሁሉ የምታጠናክር ከሆነ ለሶማሊያ በጣም በጣም ትልቅ ስጋት ነው እና በተቻለ መጠን ሶማሊያ እስራኤል የሰጠችውን እውቅና ብትሰርዝ ትመርጣለች። ያ ደግሞ ግን ካልሆነ እስራኤልም አካባቢው ላይ እንዳትመጣ፣ ሶማሌላንድም አካባቢው ላይ ባሉ ሀገራቶች በሙሉ እንድትገለል ፍላጎት አላት። እስራኤል የዚህ የሶማሊያ ፍላጎት ላይ በተቃራኒ የሆነ እንቅስቃሴ ነው ያደረገች ያለችው። የሶማሊያ ጉዳይ ለቱርክ መንግስት የሚደራደርበት ጉዳይ አይደለም። ለዛ ነው የጦር መርከቦችን አቅርበዋል። በጣም ዘመናዊ የሆኑ ጀቶችን ሶማሊያ ውስጥ ሁሉ አስቀምጠዋል። የሶማሊያ ጉዳይ ለቱርክ የድርድር ጉዳይ አይደለም። እስራኤል የምትመጣ ከሆነ ተጠባቂ የሆነ ጦርነት አለ ሶማሊያ ውስጥ። በሶማሊያና በሶማሌላንድ መካከል ግጭት መፈጠሩ፣ ወደ ጦርነት ውስጥ መግባታቸው የማይቀር ጉዳይ። ያ የቱርክን ስጋት የበለጠ ከፍ ያደርገዋል። በዚህ ጊዜ እንዲህ እንኳን የሚሆን ከሆነ የኢትዮጵያ ሚና ቀላል አይደለም። ለአካባቢው ቅርብ በመሆኗ፣ ሁለቱንም የምታዋስን በመሆኗ፣ አካባቢው ላይ ትልቅ ሀገር በመሆኗ፣ ትልቅ ወታደራዊ አቅም ያላት በመሆኗ ምክንያት የኢትዮጵያ አሰላለፍ ለቱርክ ወሳኝ ጉዳይ ተደርጎ ይወሰዳል። የኢትዮጵያ አሰላለፍ ደግሞ ከታየ በተወሰነ ደረጃ ወደ ሌላኛው ወደ እስራኤል የሚያደላ አሰላለፍ አላት። የሶማሌላንድን እንደ ሀገርነት እውቅና ኢትዮጵያ የጀመረችው ጉዳይ ነው፣ ምንም እንኳን ባጭርሰው። አሁንም ደግሞ ቢሆን ሌሎች ሁሉ ሲያወግዙ ያላወገዘች ሀገር ብትኖር ኢትዮጵያ ነች። ስለዚህ የእስራኤልን መምጣት፣ እስራኤል ለሶማሌላንድ የሀገርነት እውቅና መስጠትን እንደ ትልቅ ነገር ተወስዷለች። አንድ ሁለት፣ ኢትዮጵያ በሶማሊያ ውስጥ ሞቃዲሾ ውስጥ ማለት ነው የሞቃዲሾ መንግስት ላይ ትልቅ ተጽዕኖም አላት። ከአልሸባብ ጋር የምታደርገው እንቅስቃሴ ሶማሊያ ውስጥ በሶማሌ የውስጥ ጉዳይ ላይ ትልቅ ድርሻ አላት ኢትዮጵያ። እቺ ሀገር ከማን ጋር ትሰለፋለች የሚለው ለቱርክ መንግስት ወሳኝ ነው። የዚችን ሀገር አሰላለፍ ሊያስተካክል የሚችል አይነት ዲፕሎማሲያዊ እንቅስቃሴ ማድረግ ለቱርክ ወሳኝ ነው።
ወሳኝ የሆነው አንዱ ጉዳይ ከዚህ ጋር የተያያዘ ነው። ሌሎች የቢዝነስ ምናምን ጉዳዮች አሉ፣ ግን በጣም ትልቁና ወሳኝ ይሄ ነው። ከሶማሊያ ውስጥ ጉዳይ ጋር የተያያዘ ከእስራኤል ወደ አካባቢው መምጣት ጋር የተያያዘ ነገ ከነገ ወዲያ ሶማሊያ 4-5 ልትሆን ትችላለች። የመከፋፈል የመበታተን እድሏ በጣም ሰፊ ነው። በተለይ ወደ እስራኤል ወደዚህ አካባቢ የምትመጣ ከሆነ እንደሰማችሁትም የሶማሊያው ፕሬዝዳንት ጥያቄ የለውም ወደ ጦርነት ነው የምንገባው ነው ያሉት። ወደ ጦርነት ነው የምንገባው፣ ይህንን ነው እያሉ ያሉት። ስለዚህ በዚህ ጉዳይ ላይ የኢትዮጵያ አሰላለፍ ለቱርኪ መንግስት በጣም ወሳኝ ጉዳይ ነው። ከዚህ ጋር በተያያዘ ምነግራችሁ ነገር ይኖረኛል። ግን ለቱርክ መንግስት ወሳኝ የሆነበት አንዱ ጉዳይ ከዚህ ጋር የተያያዘ ነው። ለኢትዮጵያ መንግስት የቱርክ መንግስት መምጣቱ በጣም ወሳኝ ነው። በጣም አስፈላጊና ወሳኝ ጉዳይ ነው። ጠቅላይ ሚኒስቴሩም ግብዣ መላካቸው በነገራችን ላይ ትክክለኛ እርምጃ ነው። የኢትዮጵያ ወቅታዊ አሰላለፍ ወደ አንድ ሳይድ ያጋደለ ነው። ያ ማለት በሌላኛው ሳይድ ላይ ያሉ ወሳኝ ኃይሎች ኢትዮጵያን በጥርጣሬ የሚመለከቱበት አይነት ሁኔታ ይፈጠራል። የጥቅማቸው ስጋት አድርገው የመመልከት እድል ይኖራል። እሱን በተወሰነ ደረጃ ሊያረግብ የሚችል አይነት ነገር ለመፍጠር እንቅስቃሴ ማድረግ ትክክለኛ እርምጃ ነው። ወሳኝ ግን የሚሆነው ከዚህ አንጻር ያለው ወሳኝ የሚሆነው ቅድም እንዳልኳችሁ የግብፅ መንግስት ወደ 10,000 የሚሆነውን ሰራዊቱን ሶማሊያ ላይ ማስፈር የሚችልበትን አይነት ሁኔታዎች እየፈጠረ ነው ያለው። የሶማሊያ መንግስት ለዚህ ተባባሪ እየሆነ ነው ያለው። አየር ኃይል ጭምር ነው ይዞ ሊመጣ እያሰበ ያለው። እንግዲህ አይታችሁታል። ሰላም ማስከበር ወደ 1100 ሰራዊት ይልካሉ። ነገር ግን ይዞ የሚገቡት ትጥቅ ሄሊኮፕተር ጨምሮ ምናምን ነበር። እየተስማሙ ግን ያሉት ከዚህ ማዕቀፍ ውጪ በሆነ አይነት መልኩ በሁለትዮሽ ግንኙነት እስከ 10,000 የሚደርስ ሰራዊቷን ግብፅ ሶማሊያ ላይ ማስፈር የምትችልበትን አይነት ስምምነት እያደረጉ። ይሄ ኃይል ለኢትዮጵያ ትልቅ ስጋት። ሁለት ምክንያቶች የሶማሊያ መንግስት ያለው ይመስለናል ይሄንን የሚፈቅድበት። አንደኛ በኢትዮጵያና በሶማሊያ መንግስት መካከል ያለው በጣም በጥርጣሬ የመተያየት ጉዳይ ነው። በነገራችን ላይ የሶማሊያው ፕሬዝዳንት 10 ጊዜ ኢትዮጵያ ሲመጡ ሎጅ ሲመርቁ ወይ የሆነ ነገር ሲያዩ ስታዩ በሶማሊያና በኢትዮጵያ መንግስት መካከል ያለው ግንኙነት እየተሻሻለ አድርጋችሁ እንዳታስቡት። በጣም በጥርጣሬ የተሞላ ግንኙነት ነው ያለው። በጣም እንደውም አደገኛ የሚባል አይነት ግንኙነት ነው። የኤምኦዩ ይዞት የመጣውን ጣጣ የሶማሊያ መንግስት አረሳው። ኤምኦዩ ነው ለዚህ ሁሉ የዳረገኝ። ሜሞራንደም ኦፍ አንደርስታንዲንግ ያኔ ኢትዮጵያ ከሶማሌላንድ ጋር የደረሰችበት ስምምነት ውድቅ የሆነው ማለት ነው፣ የቆመው ማለት ከቆመም በኋላ እንኳን ግን በኢትዮጵያና በሶማሊያ መካከል ያለውን ግንኙነት እንዲሻሻል አልሆነም። አሁንም ድረስ በጥርጣሬ ነው የሚታየው። ነገ ከነገ ወዲያ ኢትዮጵያ በሶማሌላንድ ጉዳይ ላይ ምን አይነት አቋም ትይዛለች የሚለውን ሶማሊያ እርግጠኛ አይደለችም። አንደኛ የበቀል ስሜትም አለ። ኢትዮጵያ ያን ስምምነት የተስማማችው ለሌሎች ሀገራቶች እዚህ አካባቢ ላይ የሀገርነት እውቅና ብታገኝ የጦር ሰፈር መስጠት የምትፈልግ ሀገር አለች ብሎ ያቃጠረበት ሰነድ ነው ብላ ነው።
ስምምነቱ ያ ነበር። ኢትዮጵያ ለሶማሌላንድ እውቅና ልትሰጥ፣ ሶማሌላንድ ለኢትዮጵያ የጦር ሰፈር ልትሰጥ፣ እሱን ስምምነት ነው እስራኤል ወስዳ የተገበረ። ኢትዮጵያ ስትተባው እራሱኑ ስምምነት እኔ እውቅና ሰጣለሁ የጦር ሰፈር ስጪኝ ተብላ የተስማሙት በዛው ስምምነት። ኤምኦዩ የኢትዮጵያን የባህር በር ፍላጎት እና ያንንም ደግሞ ለማሳካት ምንም ነገር ልታደርግ እንደምትችል ባስተዋወቀበት አይነት ልክ አካባቢው ላይ መገኘት ለሚፈልጉ ግን አማራጩ ለሌላቸው ወይም ላልታያቸው ሀገራቶች ግን እንደዚህ አይነት ሀገር አለች እውቅና ብታገኝ የጦር ሰፈር የምትሰጥ ሀገር አለች ብሎ ያቃጠረ ሰነድ አርጋ ነው ሶማሊያ የምትቆጥረው። ኤምኦዩ የተቀደደም ቢሆን አሁን ውድቅ የሆነም ጉዳይ ቢሆን እንኳን የተረሳም ጉዳይ እንኳን ቢሆን ውጤቱ ግን አሁንም ድረስ አለ። በዚህ አንድ ቂም አለ። ከዛ ውጪ ኢትዮጵያ አሁንም በሶማሌላንድ በኩል ያላት አቋም ግልጽ አይደለም። ኢትዮጵያን በዚህ መልኩ ተጠረጥራታለች። አንዱ ምክንያት ኢትዮጵያ ላይ ያላት የበቀል ስሜትና ጥርጣሬ ነው። ሁለተኛው ምክንያት ነገ ከነገ ወዲያ ከሶማሌላንድ ጋር ጦርነት ውስጥ ልትገባ የምትችልበት እድል አለ ሶማሊያ። በዛም ምክንያት ከግብፅ የተሻለ ልታምነው የምትችል ሌላ ኃይል የላትም። የግብፅ ፕሬዘንስ ሶማሊያ ውስጥ መኖሩን ሶማሊያ ትፈልጓለች። ግብፅ ደግሞ ኢትዮጵያን በዛ ሳይድ ለመወጠር ጥሩ አጋጣሚ ሆኖላት ይሄ ወደ 10,000 የሚጠጋ ሰራዊቷን ለማስፈር እንቅስቃሴ ያደረገች እንደዛ አይነት እንቅስቃሴ ላይ ነች። ይሄ ለኢትዮጵያ ትልቅ ስጋት ትልቅ ስጋት። አሁን ላይ የምታስገባው በሰላም ማስከበር 1100 ነው። ነገር ግን ወታደራዊ ትብብር በሚባል ደግሞ የተስማሙት ስምምነት ደግሞ አለ። ከዛ ማዕቀፍ ውጪ በሆነና አዲስ እየተስማሙት ባለ ስምምነት ደግሞ ወደ 10,000 የሚጠጋ ሰራዊት ታሰፍራለች። ይሄ ለኢትዮጵያ ትልቅ ስጋት ነው። ኤምኦዩ የኢትዮጵያን የባህር በር ፍላጎት ያሳየ የገለጠ ያስተዋወቀ ሰነድ ቢሆንም ነገር ግን ለግብፅ ደግሞ በጣም ምቹ እድል ፈጥሮ ኢትዮጵያን በቅርብ ርቀት መወጠር ማስጨነቅ የምትችልበትን እድልም የፈጠረ ነው። ዳርሶኛ ቁማር ስንለው የነበረው የሀገርን ህልውና ሲይዘው የተጫወቱት ቁማር ነው ያልነው በዛ ምክንያት ነው። በዚህ ረገድ ሶማሊያ ከዚህ እንቅስቃሴ ውጪ ወይንም ለግብፅ እየፈጠረች ያለውን ምቹ ሁኔታ በሚመለከት ከዚህ እንቅስቃሴዋ ልትቀር ወይም ልትል የምትችልበት ብቸኛው ምክንያት ወይም ደግሞ ብቸኛው የሶማሊያ መንግስት ላይ ትልቅ ተጽዕኖ ያለው ሀገር ቱርኪያ ነች። ኤርዶጋን ናቸው። ለኢትዮጵያም ወሳኝ ጉዞ ነው የኤርዶጋን ወደ አዲስ አበባ መምጣት። ለነሱም ከእስራኤል መምጣት ጋር በተያያዘ እስራኤል ኦፖርቹኒቲ አግኝታለች። ነገር ግን እዚህ አካባቢ ጋር መምጣት ስጋት እንዲሆንባት ማድረግ ይፈልጋሉ። በዛ ምክንያት እንዳትመጣም ይፈልጋሉ። እውቅና ያለ ቢሆንም ግን ወታደራዊ ሰፈር ግን ሶማሌላንድ ላይ እንዲኖራት ፍላጎት ያላቸው ኢትዮጵያን በዚህ ረገድ ከነሱ ሳይድ ለማሰለፍ መሞከራቸው የሚቀር ጉዳይ አይደለም። ለኢትዮጵያ ደግሞ የግብፅ ሶማሊያ ውስጥ መምጣት ያ ለኢትዮጵያ ትልቅ ራስ ምታት። ይህን ደግሞ ሶማሊያ ላይ ተጽዕኖ ፈጥሮ ሶማሊያ ከእንደዚህ አይነት ድርጊቷ እንድትታቀብ ደግሞ ሊያደርግ ደግሞ የሚችለው የቱርክ መንግስት ነው። በዚህ ረገድ የኤርዶጋን ወደ አዲስ አበባ የሚያደርጉት ጉዞ እጅግ በጣም ወሳኝ የሆነ ጉዞ ነው ማለት ይቻላል። ወሳኝ የሆነ ጉዞ ነው ማለት ይቻላል።
ከባህር በርም ጋር ተያይዞ ሊታይም የሚችል ጉዳይ ነው። ከባህር በርም ጋር ተያይዞ ምናልባት ኢትዮጵያ በዚህም አጋጣሚ ባህር በር ፍላጎቷን ለማሳካት ትጠቀምበታለች ወይስ አትጠቀምበትም? እንግዲህ የምናውቀው ነገር የለም። ግን እንደምታዩት በሌላ አይነት መልኩ ነው ብዬ ነው። ያኛው እንዳለ ሆኖ ከደህንነት ጋር ከሴኪዩሪቲ ጋር የተያያዘ ነው። የኤርዶጋን ጉዞ ወደ አዲስ አበባ የሚያደርጉት ጉዞ ወሳኝነቱ ከሴኪዩሪቲ ጋር የተያያዘ ነው። ወቅታዊ ከሆነ የሴኪዩሪቲ ጉዳይ ጋር የተያያዘ ነው። ግን አንዳንድ ሰዎች ከኢትዮጵያ የባህር በር ጥያቄም ጋር ጭምር አያይዞ ያዩታል። እውነት ነው፣ ትርጉምም ይሰጣል። አይታችሁ ከሆነ ቅርብ ጊዜ ብዙ የሀገር መሪዎች እንደዚሁም ደግሞ ዲፕሎማቶች ወደ አዲስ አበባ በብዛት ነው የመጡት። በቃ እንደው በየቀኑ ይመጣ አይጠፋም ተብሎ ነው የሚታሰበው። እያንዳንዱ አካል ያው አካባቢው ላይ ትልቅ ጥቅም ስላለው እና አካባቢው ላይ ትኩረትም ስለሚያደርግ አሁን አካባቢው ላይ የተፈጠረው ውጥረትን በሚመለከት ከኢትዮጵያ ጋር መገናኘት ወይ ውጥረቱን ለመፍታት አሊያም ደግሞ ጥቅማቸውን ለማስጠበቅ ይጠቅማል ብለው ስለሚያስቡ ነው በብዛት የሚመጡት። ይህን ጉዳይ የፈጠረው አንዱ ከባህር በር ጋር የተያያዘው ጉዳይ ነው። ኢትዮጵያ የባህር በር አጀንዳን ማንሳቷ ነው። ኢትዮጵያ የባህር በርን ጉዳይ ስታነሳ በነገራችን ላይ አጀንዳውን ማንሳቷ በጣም ትልቅ እድል ይዞላት መጥቷል። ያን ለማሳካት ደግሞ የሄደችበት ኤምኦዩ የሚባለው ከሶማሌላንድ ጋር የተፈራረመችው ደግሞ ሌላም አደጋ ይዞባት መጥቷል። አጀንዳውን ማንሳት የቱርክን መንግስት ወደ አዲስ አበባ የሚያደርጉትን ጉዞ ከዚህ ጋር አያይዘን እናየዋለን። ኢትዮጵያ የባህር በር ጉዳይ የህልውናዬ ጉዳይ ነው ስትል ሁለት ነገሮችን እያለች ነው። ሁለት ነገሮችን፣ አንደኛው የባህር በር ትልቁ ፍላጎቴ ነው፣ ከሴኪዩሪቲ ጋር የተያያዘ ጉዳይ ነው፣ ከህልውናዬ ጋር የተያያዘ ጉዳይ ነው። ከዚህ በኋላ ከማንም ሀገር ጋር የሚኖረኝ ግንኙነት ይሄን መሰረት ያደረገ ይሆናል። አንዱ ያ ነው። ሁለተኛው ይሄንን ጉዳይ የህልውና ጉዳይ ነው ብለህ ስታስቀምጥ ምንጊዜም ቢሆን ወታደራዊ አማራጭ ጠረጴዛው ላይ አለ። በዚህ ምንም አይነት እንደው አንዳንድ ሰዎች ኢትዮጵያ ብላ አታውቅም፣ በጦርነት የማሳካት ፍላጎት የላትም ምናምን የሚሉ ሰዎች አሉ። እኔ ቢኖራትም ለምን መሸፋፈልም እንደሚያስፈልግ አላውቅም። ብቸኛው መገኘው መንገድም እሱ ነው። ከዛም ውጪ የተሻለ አማራጭም የለም። ግን በራሱ በዚህ ነው ማገኘው በዚህ ነው ማገኘው የሚለውን ተወውና የህልውና ጉዳይ ነው አልክ ማለት በሌሎች መንገዶች ሞክረህ አልሆን ሲልህ በቃ እንግዲህ ምን ላድርግ ዝም ብዬ ሞቴን ልጠባበቅ እንጂ ብለህ ቁጭ የምትልበት ጉዳይ አይደለም። ኢትዮጵያ ታፍና አትኖርም ካልክ በቃ የግድ ለመተንፈስ የሆኑ ነገሮችን ትሞክራለህ። ካልሆነ ግን በቃ ትፈለቅቃለህ። ሰብረት ተነፍሳለህ። ሌላ ምንም አማራጭ የለም። የህልውና ጉዳይ ስታደርግ በቦሌም አመጣዋለሁ ብለህ ስለዚህ ኦልዌይስ ጉዳዩን ከህልውና ጋር ስታያይዝ ወታደራዊ አማራጭን ጠረጴዛው ላይ ያስቀምጣል ማለት ነው። ቅድሚያ አማራጭ እሱ ነው ማለት አይደለም። ቅድሚያ የምትወስዳቸው አማራጮች አሉ። ግን እነሱ ካልሆኑ ግን የመጨረሻው አማራጭህ ወታደራዊ እንደሆነ እያስተዋወቅክ ነው። ስለዚህ ኢትዮጵያ ይህንን እያለች ነው። ግንኙነቴ በጣም መሰረት የሚያደርገው የባህር በርን በሚመለከት ነው። ይሄ ጉዳይ ደግሞ በባሌ ይሁን በቦሌም ማሳካት አለብኝ እያለች ነው። የባህር በር አጀንዳን ከህልውና ጋር አያይዛ ስታቀርብ። ስለዚህ
ከኢትዮጵያ ጋር ግንኙነት ማድረግ የሚፈልጉ አካላቶች ከኢትዮጵያ ጋር ግንኙነት ማድረግ የሚችሉበትን መንገድ እየፈጠረች ነው። ኢትዮጵያ ፕራይስዋን ታግ እያደረገች ነው። ትልቁ ጉዳይ የባህር በር ነው እያለች ነው። ስለዚህ ከኢትዮጵያ ጋር በጣም ስትራቴጂክ የሆነ ግንኙነት እናድርግ የሚል አካል በሙሉ የኢትዮጵያ ትልቁን ፍላጎት መሰረት ያደረገ እንቅስቃሴ ማድረጉ የማይቀር ነው። ኢትዮጵያ ራሷን በዚህ መልኩ ስታስተዋውቅ ትልቁ ጉዳይ የባህር በር ነው፣ እሱንም በባሌም በቦሌም አመጣዋለሁ ስትል አካባቢው ላይ ላሉ ሀያላኖች፣ በነገራችን ላይ ይሄ ቀይ ባህር በአብዛኛው እዛ ላይ ሀያላን የሆኑት እዛው አካባቢ ያሉት የገልፍ ሀገራቶች ናቸው። ሳውዲ፣ እነ ዩኤኢ፣ እነ ቱርክ ምናምን ናቸው። እነሱ እዚህ አካባቢ ጋር በእኛ ሳይድ ጋር ካሉ ሀገራቶች ጋር በፈጠሩት ግንኙነት ነው ቀይ ባህርን የሚቆጣጠሩት፣ እዛ አካባቢ ላይ ያላቸውን ኢንተረስት የሚቆጣጠሩት። ይሄንን ለሁሉም ነው እያስተዋወቀች ያለችው። እኔ አሁን የባህር በር ያስፈልገኛል፣ እሱንም በባሌም በቦሌም ይዤ እመጣለሁ ስትል ማለት ነው። ይሄ ነገር አዳዲስ ኃይሎችን ይጠራል። እዛ አካባቢ ላይ የሌሉ አዳዲስ ኃይሎችን ይጠራል። እዛ አካባቢ ጋር ደግሞ ያሉ አዳዲስ ኃይሎችን ሊያነቃ ይችላል። አንዳንዶቹን ደግሞ ስጋት ውስጥ ሊከት ይችላል። ይሄ ፕሮሞሽን፣ ይሄ ማስታወቂያ ማለት ነው። ኢትዮጵያ ለራሷ የሰራችው ማስታወቂያ የባህር በር ያስፈልገኛል፣ ከዛ ውጪ በባሌም በቦሌም አገኘዋለሁ ይህንን ነገር ስትል አንደኛ ቀጠናውን ውጥረት ውስጥ እየከተትክ፣ ቀጠናው ይወጠራል። ምክንያቱም ኢትዮጵያ ወታደራዊ አማራጭንም አስቀምጣ ጭምር ነው ባህር በር አገኛለሁ እያለች ያለችው። ቀጠናው ላይ ውጥረት ይፈጠራል። ይሄ የብዙ ሰዎችን ትኩረት ይወስዳል። እዚህ አካባቢ ላይ የብዙ አካላቶች ኢንተረስት ስላለ አካባቢው ላይ ያ ትኩረት በቃ ኢትዮጵያ ገበያ ነው እየፈጠረች ያለችው። በቃ እዛ ጋር ጥሩ ዋጋ ለሚያቀርብ አካል ከኢትዮጵያ ጋር ጥሩ ግንኙነት መፍጠር ይችላል። አካባቢው ላይ ሀያል የሆነም ይሁን አዲስ እዚህ አካባቢ ላይ የጦር ሰፈር ሊኖረኝ ይገባል ወይንም ደህንነቴን ምናምን ነገር ለማስጠበቅ የሆነ ነገር ሊኖረኝ ይገባል የሚል አካል ኦፖርቹኒቲ ነው የሚያየው። ኢትዮጵያ የባህር በር ብታገኝ እኔ ምን እጠቀማለሁ? ኦኬ፣ እኔ ይሄን የምጠቀም ከሆነ የኢትዮጵያን የባህር በር ጥያቄ በወታደራዊ ጉዳይ ልደግፍ፣ በፖለቲካዊ ጉዳይ ልደግፍ፣ በዲፕሎማሲው ልደግፍ፣ በፋይናንስ ልደግፍ። እንዲህ ነው የሚያስበው ማለት ነው። አዳዲስ ኃይል ይጠራል። እነ እስራኤል ምናምን ወደ አካባቢ የመጡበት ዋነኛው ምክንያት ከዚህ ጋር የተያያዘ እና እስራኤል እድል አልነበራቸውም እዚህ አካባቢ። ኢትዮጵያ የባህር በር ያስፈልገኛል ስትል ለነ እስራኤል የሚሆን ኦፖርቹኒቲም ጭምር እንዳለ ነው ማየት የቻሉት። አዳዲስ ኃይል ጭምር ይጠራል እምላችሁ ለዛ ነው። ምክንያቱም ኢትዮጵያ ወሳኝ ኃይል አልነበረችም በቀይ ባህር ጉዳይ። አሁን ግን የመሆን ፍላጎት እንዳላት እየተናገረች። ስለዚህ ኢትዮጵያ ወደ ባህር በር ብትመጣ ወሳኝ ኃይል ብትሆን ለኔ ኢንተረስት ምን ታደርጋለች? ይሄ ደግሞ እንዲሆን እኔ ምን ላድርግ? እንደዚህ ነው የሚታሰበው። እና አዳዲስ ኃይል ይዞ ይመጣል። አዳዲስ ኃይል ሲመጣ ነባሮቹም ጭምር ወይ ይነቃሉ ወይ ደግሞ ስጋት ውስጥ ይገባሉ። የነበረው ስታተስ ኮ የመናጋት አይነት ሁኔታ ይፈጠራል። አሁን እዛ አካባቢ ላይ እየተፈጠረ ያለው ጉዳይ ይሄ ነው። ኢትዮጵያ ነች ቀጠናውን የበጠበጠችው ምናምን የሚሉ ሰዎች አሉ። ኦፍኮርስ መበጥበጥ አለባት። እንደዚህ ሲባል እንትንም ይመስላል እንዴ አንዳንዴ ለአንተ የማይመቸን ነገር መበጥበጥ አለበት። እኔ በዚህ ረገድ ብዙ መሸማቀቅ የሚያስፈልግ አይመስለኝም።
የኢትዮጵያ የባህር በር ጥያቄ ነው ቀጠናውን ውጥረት ውስጥ የከተተው። በዚህ ምንም እነ ሻዕቢያ ናቸው እንዲያደረጉት ምናምን የሚባል ነገር የለም። የኢትዮጵያ የባህር በር ጥያቄ ቀጠናው ላይ ረግቶ የነበረው ስታተስ ኮ ሼክ ያደረገው የኢትዮጵያ የባህር በር ጥያቄ። እንደዛ ካልሆነም አታገኝም። እኔ እኮ መበጥበጥ አለባት ባይ ነኝ ኢትዮጵያ። ለምን ምን አግኝተን ነው እኛ ማንበጠበጠው ነው እንዴ? ባለመበጥበጡ እኛ ምን አተረፍን? ምንም ያተረፍነው ነገር የለም። እኛ ሌሎች የሚጠቀሙበት ነገር እኛ ማንጠቀምበት ከነሱ የተረፈን ነገር እነሱን እየለመንን የምንጠቀም ትልቅ ሀገር ሆነ። አለመበጥበጣችን ነው ሊገርም የሚገባው። እንዴ እነዚህ ሰዎች እንዱ ስለ ራሳቸው አያስቡም እንዴ? አሁን ስላለው ህዝብ አያስቡም እንዴ? ስለ ቀጣይ ትውልድ አያስቡም እንዴ? የሚባለው ባትበጠበጥ ነው። ባትበጠበጥ ነው። ሰው መበጥበጥ አለበት። አዳዲስ ኃይል መጣ። አዳዲስ ኃይል ሲመጣ እነዚህ አዳዲስ በዛ ባህር አካባቢ ላይ የበላይ ለመሆን ፍላጎት ያላቸው ወይም ደግሞ ወሳኝ የመሆን ኦፖርቹኒቲ ያላቸውን ሀገራቶች ይጠቀማሉ። ለምሳሌ ሶማሌላንድ ወሳኝ የመሆን ኦፖርቹኒቲ ያላት ለኦንሊ ቲንግ ያጣችው የሀገርነቱ እውቅና ነው። ኢትዮጵያ የበላይ የመሆን ወሳኝ የመሆን ፍላጎት አላት። ኦፖርቹኒቲው ባይኖርም ግን ፍላጎቱ አላት፣ ክፍተቱም አላት። እዛ ላይ ትንሽ አቅም ካገኘህ ኢትዮጵያን የበላይ ማድረግ ትችላለህ፣ ወይም ወሳኝ ኃይል ማድረግ ትችላለህ። ይሄን በማድረግ እኔ እዛ አካባቢ ላይ ምን አገኛለሁ ብለው ያሰሉ አካላቶች መምጣት የጀመሩት በዛ ምክንያት። ይሄን ቱርክን አንቅቷል። ይሄን ሳውዲ አረቢያን አንቅቷል። ሳውዲ አረቢያ የምትመጣበት አንዱ ምክንያት ከዚህ ጋር የተያያዘ ነው እና ቱርክ የሚመጡበት ምክንያት ከዚህ ጋር የተያያዘ ኢትዮጵያ የባህር በራው ለምሳሌ ሳውዲ ኢትዮጵያ የባህር በር ብታገኝ ችግር የለባት። ቱርክ ኢትዮጵያ የባህር በር ብታገኝ ችግር የለባት። ኢትዮጵያ ለባህር በር ብላ ለኛ ፍላጎትና ጥቅም ስጋት የሆኑ ኃይሎች ጋር ከምትሰለፍ ኢትዮጵያ የባህር በር የምታገኝበትን ወይ መተንፈሻ ነገር የምታገኝበትን እድል ፈጥረን ለራሳችን ከኛ ጋር ወይም ደግሞ ይሄ እንደ የነበራት አይነት ግንኙነት እንዲቀጥል ማድረግ ይቻላል የሚል አይነት ነገር ተሰራ። የበፊቱ የኢትዮጵያ ግንኙነት በእኛ የሚወሰን አልነበረም። ኢትዮጵያ የነበራት ግንኙነት ከገልፍ ሀገራት ጋር በጣም ተወዳዳሪ ከሆኑ እርስ በርስ ከሚፎካከሩ ሀገራት ጋር ግንኙነት ስታደርግ ኢትዮጵያ በእነሱ ፍላጎት ነው። ለምሳሌ የደህንነት ፍላጎት ካለው እዚህ አካባቢ ላይ ከሱ ጋር በተያያዘ ከንግድ ጋር የተያያዘ ሲሆን እንደዛው እነዚህ ሁለቱ እኮ ተፎካካሪ ሊሆኑ ይችላሉ። ባላንስድ የሚባል ዲፕሎማሲ አለ። በቃ እያቻቻሉ መኖር እንደነሱ ፍላጎት። ያ አሁን ተቀይሯል። አሁን ኢትዮጵያ ከገልፍ ሀገራት ጋር ያላት ግንኙነት በኢትዮጵያን ብሔራዊ ጥቅም የባህር በር ጥያቄን መሰረት ያደረገ ይሆናል። የግድ የባህር በር ያስፈልገኛል ብለህ ስታነሳ አሁን ግንኙነቱ በአንተ የሚወሰን ይሆናል። አሁን ባላንስ ማድረግ ደግሞ አትችልም። እንደ ድሮ ባላንስ ማድረግ አይቻልም። ምክንያቱም የባህር በር እንድታገኝ የሚፈልግ አለ፣ ለዛም ደግሞ ከራሱ ጥቅም ጋር አያይዞ በደንብ የሚሰራ አለ። ሌላው ደግሞ እንደዚህ ላይሰራ ይችላል። ለሚሰራው ታደላለህ፣ ምንም ምርጫ የለም። ለጥቅም ስለሆነ የምታደለው በፊት ኦፍኮርስ ለጥቅም ነው፣ ግን መሰረታዊ ለሆነው ጥቅማችን ግን አይደለም። ማቻቻል የሚቻሉ ፍላጎቶቻችንን ነበር መሰረት አድርገን የምንገናኘው። እነዛም ጉዳዮች በእነሱ ፍላጎት ላይ ተመሰረቱ ነው። አሁን በራሳችን ፍላጎት ላይ ግን ሲሆን ሳይድ የሚያዝ ጉዳይ መምጣቱ አይቀርም። ስለዚህ የኢትዮጵያ ሳይድ እየያዘች መምጣት እነ ሳውዲ
እነ ቱርክን አንቅተዋል። የሚመጡበት አንዱ ምክንያት ከዚህ ጋር የተያያዘ ነው። በዚህም አይነት መልኩ ቢታይ ትርጉም የሚሰጥ ጉዳይ ነው ልላችሁ ነው። ለጊዜው ኢትዮጵያን ተፈላጊ አርጓታል ለጊዜው። ቀጣይ ግን በአንደኛው ወገን ተፈላጊ፣ በሌላኛው ወገን እንደ ስጋት የምትታይ ሀገር መሆኗም አይቀርም። የሆነ ነገር ማግኘት ፈልገህ ያለው ሪስክ አታገኘው። የግድ ነው በሆኑ አካላቶች አቅም ያንን ነገር ማግኘት አለብኝ ካልክ ያንን ስታገኝ ለሆኑ አካላቶች ስጋት መሆንህ የማይቀር ጉዳይ ነው። ለጊዜው ግን ተፈላጊ ሆናለች። አሁን ኢትዮጵያን በጣም ወሳኝ ስለሆነች የተለያዩ አካላቶች እየመጡ ከኢትዮጵያ ባለስልጣናት ጋር የሚነጋገሩበት ይሄ ይዞላት የመጣ አንድ ኦፖርቹኒቲ ነው። ጠቅላይ ሚኒስትሩ በወሰዱት ደግሞ ከሶማሌላንድ ጋር ደግሞ በሄዱበት መንገድ ደግሞ ለግብጽ ትልቅ እድል ፈጥረዋል። ይሄም መካደድ የሌለበት ጉዳይ ነው። መካደድ የሌለበት ጉዳይ ነው። ከሶማሌላንድ ጋር የሄዱበት መንገድ እውነቴን ነው የምላችሁ ቁማር ነው። ቁማር ነው። በሆነች ነገር አትርፈናል፣ ግን ደግሞ ትልቅ ጣጣም ይዞ እየመጣ ነው። ትልቅ ጣጣ ለግብጽ በጣም ምቹ ሁኔታ ፈጥሯል። ትተነው ራሱ እንኳን እሱ የፈጠረው ነገር ይኸው እስካሁን ድረስ እየተከተለ ነው። ተበልተናል ወይ ደግሞ ጠቅላይ ሚኒስትሩ የቆመሩት ቁማር ተበልተዋል ወይ? እንግዲህ የምናየው ነው። ግን እንደምናየው ጥሩ እየሆነላቸው አይደለም። ዛሬ እኔ በወቅቱ የሰው ሀገር ላይ መሄድ ምን ያስፈልጋል የራሳችን ያለ የሚል ተቃውሞ ነበር። ሶማሌላንድ ጋር መሄድ ምን ያስፈልጋል አሰብ ያለ አሁን ያንን አስተካከልን ብለው ወደ አሰብ አተኩሯል። ነገር ግን ያ የፈጠረው ለግብጽ የፈጠረላት እድል ግን አሁንም ድረስ እዛ ጋር ከተሰራው ስህተት እንዳንላቀቅ አድርጓል። ያ የጠቅላይ ሚኒስትሩ በጣም ትልቅ ስህተት ነበር። የተፈጠረም እድል አለ። እንግዲህ እነዚህን እድሎች ተጠቅሞ ያን ማግኘት ይቻላል ወይ የምናየው ጉዳይ ነው የሚሆነው። እድሎቹም ግን ቢፈጠሩ እንዳልኳችሁ ለጊዜው ተፈላጊ ብትሆንም ኢትዮጵያ ነገ ከነገ ወዲያ ግን እንግዲህ እንደምትይዘው ሳይድ ይወሰናል። ስጋት የሚሆኑባት ትልልቅ ሀገራቶች መምጣታቸው ማይቀር ነው። እነሱ መከላከል የሚያስችል አቅም ደግሞ መፍጠር አማራጭ የሌለው ጉዳይ ነው። ውስጣዊ አቅም፣ ሰላም፣ መረጋጋት በድርድር ከሆነ በድርድር ካልሆነም ሊመጣ በሚችልበት አይነት መንገድ ቢያንስ ለሀገረ መንግስቱ ለኢትዮጵያ ስጋት ሊሆን የሚችል ውስጣዊ ችግር መኖር የለበትም። ቢያንስ አሁን አለ ያንን መሆን በማይችልበት ደረጃ ላይ መቀነስ ከተቻለ በድርድር ብቻ በሚቻልበት መንገድ አማራጭ የሌለው ጉዳይ ነው። ምክንያቱም እየመጣ ያለው ነገር በጣም አሳሳቢ በመሆኑ ማለት ነው።